አድዬ በእናትሽ እንዲያው በፈጠረሽ ተይ፣ በፈጠረሽ በቃ እየለመንሽ። ሰልፍ በወጡት የቀድሞ የመከላከያ አባላት ላይ ጠንካራ እርምጃ እንደሚወሰድ ተገለጸ። ኢትዮጵያ ከዳር እስከ ዳር ሰላም ናት የሚል ሐሳብ አንስተሻል። ኢትዮጵያ ሰላም ናት ለማለት የሚያስችለኝ የራሴ ፖይንቶች አሉ። የመጀመሪያው ለኔ ኢትዮጵያ ሰላም ናት የምለው አንድ ግለሰብ በኢትዮጵያ አራቱም ኮርነሮች ላይ ተዘዋውሮ ስራ ሰርቶ ንብረት አፈርቶ መኖር ሲችል ነው። ፍትህ ለወንድሜ በጥይት ገድለውት የመኪና አደጋ ነው ይላሉ። ሲፈልጉ ደግሞ ኬላ ጥሶ ነው ይላሉ። ፍትህ ለማጓደል እየሞከሩ ነው። ግን እኛ ፍትህ ነው የምንፈልገው ብለው የሐርቡ ወጣቶች ወጥተዋል። ኢትዮጵያን የመሰለ ሀገር ማሳደግ እኮ ይቻል ነበር፣ ግን ጠፋብን ሁሉ። አንዱ ብሔር ይላል፣ አንዱ እምነት ይላል፣ አንዱ ኦሮሞ ይላል፣ አንዱ ምናምን ተምታታብን። ማስተር ፕላኑ የኢትዮጵያ ውል እንዲጠፋባት ያደረግ አንተ ነህ። ያረጃል ያለም ዝና። ሰላም የተወደዳችሁ የዮሐንስ ቲዩብ ቤተሰቦች እንደምን አላችሁ? ድጋሜ በአዲስና በወቅታዊ መረጃ ተመልሼ መጣሁ። ብዙዎቻችሁ አይታችሁታል ብዬ አስባለሁ። አርቲስት ፍልፍሉ በሙሉ ጤንነት ወደ ስራው ተመልሷል። መግቢያችን ላይ እሱን ቪዲዮ የምንመለከት ይሆናል። በመቀጠልም ከንቲባ አዳነች አቤቤ የምገባ አካላት አዘጋጅተናል፣ ከዚህ በኋላ ኢትዮጵያ ውስጥ ማንም የሚራብ አካል የለም ስትል ያስተላለፈችው አንድ መልእክት አለ። እሱ መልእክት ላይ አንድ ወንድማችን የሰጠው ሐሳብ አስተያየት አለ። እሱን የምንመለከት ይሆናል። በመቀጠልም ሰልፍ የወጡት የመከላከያ አካሎች ላይ ጠበቅ ያለ እርምጃ እንደሚወሰድ ተገልጿል። እነሱን መረጃዎች ተመልክተን ሐሳብና አስተያየታችንን የምንሰጥ ነው የሚሆነው። ሁላችሁም ግን ይህን ቪዲዮ ከመጀመራችሁ በፊት የላይክ ምልክቱን ተጫኑት። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። አባቴ በጣም ነው የምወድህ። ዛሬ እንደዚህ በጤና ቆመ ሳይ በጣም ነው ደስ ያለኝ። የኢትዮጵያን ሕዝብ ማመስገን ፈልጋለሁ። ደጋግ ኢትዮጵያውያን አባቴን ያሳከማችሁ እግዚአብሔር ያክብራችሁ። ስጋውን ቆርሶ ደሙን አፍሶ ነው ያዳነው እና ለሁሉ ጊዜ ለጸሎትህ እንዲሆነ ካጠገብ ማትለየው ነገር ከኢየሩሳሌም ያመጣሁት ነው ለአንተ ብሎ ነው እስከዛሬ ቤት የተቀመጠው። ከፍተህ እንድታየው ፈልጋለሁ። እቺ ስጦታ አበረክትልሃለሁ። በረከት ስለ በረከት ጉዳይ ሲነሳ ሁሉንም ማድረግ የሚችል ኃያሉ እግዚአብሔርን በቅድሚያ እናመሰግናለን። ከዛ በመቀጠል ከከተማ እስከ ገጠር ከመሃል ሀገር እስከ ዳር ድንበር በመላው ኢትዮጵያ ውስጥ ያላችሁ የሃይማኖት አባቶች፣ እናቶች፣ ወጣቶች፣ ህፃናቶች በየመንገዱ ስንሄድ ፍልፍሉ ተሻለው ወይ ፍልፍሉን እግዚአብሔር ይማረው ያላችሁ ሁሉ በእግዚአብሔር ስም ሁላችሁንም እናመሰግናለን። እንደተመለከታችሁት ነው ፍልፍሉ በሙሉ ጤንነት ወደ ስራው ተመልሷል። ለዚህም እግዚአብሔር ይመስገን። እስቲ ሁላችሁም የፍልፍሉ ወዳጆች ኮሜንት ላይ የገባችሁ እግዚአብሔር ይመስገን፣ እግዚአብሔር ለዚህ አበቃ እያላችሁ ጻፉልኝ። መግቢያችን ላይ እንደነገርኳችሁ ከንቲባ አዳነች አቤቤ የምገባ አዳራሾች አዘጋጅተናል፣ ከዚህ በኋላ የሚራብ ማንኛውም ኢትዮጵያዊ የለም ስትል አንድ መልእክት አስተላልፋለች። በሱ ዙሪያ አንድ ወንድማችን የሰጠው ሐሳብ አስተያየት አለ። እሱን ተመልክተን እንመለስ። አድዬ በእናትሽ እንዲያው በፈጠረሽ ተይ፣ በፈጠረሽ በቃ እየለመንሽ ነው። እንኳን ጎዳና ላይ ያሉት አይደለም እኛ የምንበላውን አተናል። ይኸውላችሁ አንድ አቬሬጅ ማስተርስ ያለው ልጅ ደሞዙ 18000 ብር ነው። 18000 ብር 16000 ብር የቤት ኪራይ ይከፍላል። ከወር የምትተርፈው 2000 ብር ነች። 1 ሊትር ዘይት 400 እና 500 ብር ነው የሚሸጠው። ጤፍ ስንት እንደሚሸጥ እንቁላል ምናምን ብዬ ያልዘረዘርላችሁ። 1 ሊትር ውሃ 70 ብር ነው የምትሸጠው። እና ተውን እስቲ በቃ ማለት እኛ በተአምር እየኖርን ነው። ጾም ጸሎት እያወጅንም ቢሆን እየተራብንም እየተቸገርንም እንደምንም ብለን እንዳልተቸገረ ሆነን ከዛም ከዚህም እያሟላን በቸርነቱ እየኖርን ነው። የሚያስለምን ነገር የለም ማለት ምን ማለት ነው? እኔ ሁላችሁ በድሉን፣ አስለቅሱን፣ አስርቡን፣ ዝረፉን፣ በቃ ተስፋ ሳጡን፣ ግን አትቀልዱብን ወጣችሁ በሚዲያ ላይ። እኔ ይኸውላችሁ እነዚህ መብያ ሴንተሮችን ለኔ ንገሩኝ፣ እኔ እየሄድኩኝ እበላለሁ። ማለት ኢትዮጵያ ውስጥ ሰርቫይቭ ማድረግ አልቻልንም። እኔ የማውቃቸው ልጆች አሁን በቀደም ለታ ለትምህርት ቤት መክፈል አቅቷቸው
ልጆቻቸው ከትምህርት ቤት እንትን ብለው ቀርተው እኔ ነኝ ብር አውጥቼ በቃ እኔ በእውነት ነው የምላችሁ በቃ አንድ ሳምንት ጾም ጸሎት አውጃለሁ አልበላም ብዬ ያንን ብር አውጥቼ ወስጄ ሰጠኋቸው። እንደዚህ መናገር አልፈልግም ነበር። አንድ ሳምንት ጾም ጸሎት አውጄ ነው ያንን ብር የሰጠኋቸው። በቤቴ ቁጭ ብዬ እየጸለይኩኝ የእግዚአብሔርን ቃል እያነበብኩኝ በቃ የምግቤን ገንዘብ ወስጄ ሰጥቻቸው ነው እንትን ያሉት። በእናታችሁ አትቀልዱብን። ይሁላችሁ ምን አይነት ስርዓት መሰላችሁ ያቋቋማችሁት? ሳሪስ ምናምን ሴተኛ ዳሪዎች ተሰብስበው እየሸጡ ነው። ከአትክልት ተራ ግን ሎሚ አምጥታ ለመሸጥ መንገድ ላይ የምትቆመውን ሴት በርግጫ እያለ እንትን የሚል ደንብ አስቀምጣችሁብን እንዳንሰራ እንዳንበላ ተስፋ እንዳናደርግ እያደረጋችሁን ነው። ከዛ በኋላ የሚያስለምን ምን እንደሆነ አናቅም ትሉናላችሁ። በእናታችሁ ተውን፣ በእናታችሁ በቃ እሺ። የምትራቡት ከተማ እንዲሰራ ነው ለነገ ለልጆቻችሁ ተስፋ ነው ምናምን ብላችሁናል። በቃ ሻመናችሁ። እኛ እንሙት ልጆቻችን ይኖሩ፣ ግን አታላቅጡብን። ኢትዮጵያ ውስጥ የሚያስለምን ነገር የለም ትሉናላችሁ እንዴ? 4.8 ሚሊዮን የተፈናቀለ ሰው እኮ ነው ያለው። በየአራቱም አቅጣጫ እኮ ኢትዮጵያ ውስጥ ህዝብ ይገባል። አዲስ አበባ ውስጥ እኮ የስራ አጡ በጣም ብዙ ነው። አረ እግዚአብሔርን ፍሩ ማለት እሺ፣ ህዝብን አትፍሩ። ይህንን ታሪካዊ ኃላፊነት እጃቸው ላይ ያስቀመጠው እግዚአብሔር ነው። ቢያንስ እግዚአብሔርን ፍሩ። ወንድማችን የተናገረውን ሰምታችሁታል። እስቲ ሁላችሁም ኮሜንት ላይ ግቡና ሐሳብ አስተያየታችሁን አስቀምጡ። መግቢያችን ላይ እንደነገርኳችሁ ሰልፍ የወጡት የመከላከያ አባላት ላይ ጠበቅ ያለ እርምጃ እንደሚወሰድ የወጡ አዳዲስ መረጃዎች አሉ። እነሱ ተመልክተን እንመለስ። ሰልፍ በወጡት የቀድሞ የመከላከያ አባላት ላይ ጠንካራ እርምጃ እንደሚወሰድ ተገለጸ። የመከላከያ ሚዲያና ኮሙኒኬሽን ኃላፊ ሜጀር ጄኔራል እንዳልካቸው ወልደ ኪዳን ሰልፈኞቹ መብታቸው ተከብሮና አስፈላጊው ክፍያ ተፈጽሞላቸው በክብር ከመከላከያ የተሰናበቱ ቢሆንም አሁን ያደረጉት ሰልፍ ግን የህግ ጥሰት ነው ብለዋል። ማንኛውም የሰራዊቱ አባል የመለዮ ልብስ ለብሶ አድማ ማድረግና ሰልፍ መውጣት እንደማይፈቀድለት ገልጸው እነዚህ ግለሰቦች የህግ ጥሰት በመፈጸማቸው የመከላከያ ሚኒስቴር እርምጃ ለመውሰድ መዘጋጀቱን አስታውቋል። ሰልፉ ዛሬ ምርጫ ሲቃረብ መደረጉ ከበስተጀርባው የሀገሪቱን ሰላም የማይፈልግ ሌላ አካል እንዳለበት አመላካች ነው ያሉት ኃላፊው ማንኛውም አባል ጥያቄ ካለው በግልና በሰላማዊ መንገድ ብቻ መጠየቅ እንዳለበት አስታውቋል። መረጃው እንደተመለከታችሁት ነው። መከላከያ ሰራዊቱ ሰልፍ መውጣቱን ብዙዎቻችሁ ታውቃላችሁ። ወንድማችን እንደተናገረው ተገቢውን መሰናበቻ ተደርጎላችኋል። ይህ ሰልፍ ልክ አይደለም ሲል መረጃውን አስተላልፏል። እስቲ ሁላችሁ አሁንም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። ኢትዮጵያን የመሰለ ሀገር ማሳደግ እኮ ይቻል ነበር፣ ግን ጠፋብን ሁሉ። አንዱ ብሔር ይላል፣ አንዱ እምነት ይላል፣ አንዱ ኦሮሞ ይላል፣ አንዱ ምናምን ተምታታብን። ማስተር ፕላኑ የኢትዮጵያ ውል እንዲጠፋባት ያደረግ አንተ ነህ። ኢትዮጵያውያን ግራ እንዲጋቡ ያደረግ አንተ ነህ። በስልጣን ለመቆየት የተለያዩ አጀንዳዎችን በመፍጠር ኢትዮጵያውያንን ለ8 ዓመት እርስ በርሳቸው እያባላ የቆየ አንተ ነህ። የእርስ በርስ ጦርነት እየመራህ በውሸት ሰላም ያለ አስመስል ዓለም አቀፉን ማህበረሰብ የምታጭበረብር አንተ ነህ። ብሔር ለይተህ የምትገል አንተ ነህ። ሃይማኖት ለይተህ የምትገል አንተ ነህ። ሰዎችን በማንነታቸው ለይተህ ከቀያቸው የምታፈናቅል አንተ ነህ። የሁሉ በአንተ ሆኖ ሳለ ለማን ነው የምትነግረው? ችግር ፈጣሪው አንተ፣ ችግሩን የምታወራው አንተ። ምን መፍትሄ ይመጣል እንደዚሁ? ስለዚህ 99% ኢትዮጵያዊ አሁን አይፈልግም ውረድ ከስልጣን እያሉ እኮ ነው። ይደርሳል። አሁን ይህ ቪዲዮ ታየዋለህ። እንኳን የኔን 500 600 ቪው ያላቸውን እንኳን እንደምታይ እኔ እርግጠኛ ነኝ። እያንዳንዱን ኢትዮጵያዊ ትከታተላለህ። አሁን እያንዳንዱ ስራዬ ነው። ውሉ ጠፍቶብሃል። ያንተ ራሱ ሀገር እንዴት እንደምታስተዳድር ራሱ አታውቁ። በሀገራችንም በዓለምም የፖለቲካ መሪዎችም የቤተ ክህነት መሪዎችም የሰውን ክብር ትተዋል። ግብግቡ ከገንዘብ ጋር ነው። ሰው ከሌለ ደግሞ ሀገር የለም። ሰው ከሌለ ተቋም የለም፣ ቤተ መቅደስም የለም። ሰው ነው ዋናው። ወግሩ ሰው የሚያይ አይን ይስጠን መድኃኒዓለም። ለመምህራችን ቃሉት ያሰማል።
ብዙዎቻችሁ ሰምታችኋል ብዬ አስባለሁ። ወጣት ሱዴስ በሚሊሻ ተተኩሶ ተገሏል። እሱ መረጃ ሙሉ በሙሉ አስመልክቻችሁ እንመለስ። ልጅ ምን ሆኖ ነው የሞተው? 30 ሰከንድ ብቻ ስጡኝ መረጃውን ላስደምጣችሁ። ወጣቱ በሚሊሻ ጥይት ግንባሩን ተብሎ ነው የተገደለው። በምስሉ ላይ የምትመለከቱት ወጣት ልጅ ሱዴስ ይባላል። የባጃጅ ሹፌር እንደሆነ የተገለጸ ሲሆን ከከሚሴ ወደ ሐርቡ ወደ ተባለች አካባቢ በሚያቀናበት ሰዓት ነው ኬላ ጥሳል ቤንዚል ጭነህ ልታመልጥ ነው በሚል በተኮሰበት ጥይት ህይወቱ እንዳለፈ የተገለጸው። የአካባቢ ነዋሪዎች ወደ አደባባይ በመውጣት ፍትህ እየጠየቁ ይገኛሉ። ፍትህ ለወንድሜ፣ በጥይት ገድለውት የመኪና አደጋ ነው ይላሉ። ሲፈልጉ ደግሞ ኬላ ጥሶ ነው ይላሉ። ፍትህን ለማጓደል እየሞከሩ ነው። ግን እኛ ፍትህ ነው የምንፈልገው ብለው የሐርቡ ወጣቶች ወጥተዋል። ገዳዩ እንዳይገኝ ብዙ ምክንያት እየፈለጉ ነው። ለህግ አካል እንዲቀርብ ይሄን ቪዲዮ ሼር በማድረግ ለሱዴስ ፍትህ እንዲያገኝ እናርግ። ፍትህ ለወንድማችን የሞተው ሱዴስ ፍትህ ለሱዴስ ፍትህ ለሱዴስ ህጉ አስቸኳይ መፍትሄ እንዲሰጠን በአግባቡ እንጠይቃለን። ካልሰጠን ግን በራሳችን መንገድ መፍትሄ እንፈጥራለን። ፍትህ ለወጣት ለሱዴስ ፍትህ በልጅነቱ በአፍራነቱ በለጋ ዕድሜው ለሞተው ወንድሜ ለሱዴስ ፍትህ እንጠይቃለን። ፍትህ ለሱዴስ በአግባቡ በአጭር ጊዜ መፍትሄ እንፈልጋለን። ካለበለዚያ አጭር እርምጃ እንወስዳለን። ፍትህ በወጣትነቱ። ቪዲዮ እንደተመለከታችሁት ነው። ወጣት ሱዴስ በሚሊሻ መገደሉን ሰምታችኋል። የአካባቢው ሰዎችም ፍትህ እየጠየቁ ይገኛሉ። ሁላችሁም ኮሜንት ላይ የገባችሁ ፍትህ ለወንድማችን ለሱዴስ እያላችሁ ጻፉ። በመጨረሻም አንድ መልእክት አስመልክቻችሁ መረጃዎቻችንን እንጨርስ ይሆናል። ስልጣኑን እኮ አካፍሏል ብልጽግና ፌዴራል ስርዓቱን ተግብሮ ሲያበቃ ግን ደግሞ ነው አብረን መስራት መድኃኒት ነው ለዚች ሀገር እንሻገር በሚል ከውጭ ጭምር አስገብቷል። የሰላም ጥሪ አድርጓል። ይሄ ለህዝብ ሲባል ነው። ሰላም የለም ወይ? ሰላም በጣም አለ። ከዳር እስከ ዳር ሰላም አለ። ኦኬ ዌል ካነሳሻቸው ጉዳዮች ሁለቱን ለመመልከት እንሞክር። የመጀመሪያው የማካተት ስራ ወይም ደግሞ አካታችነት ነው። ብልጽግና ፓርቲ ፓወሩን ሼር አድርጓል፣ ስልጣኑን ሼር አድርጓል፣ ወይም ደግሞ ከሌሎች ፓርቲም ስልጣኑ ላይ በማካተት አካታች ፓርቲ ሆኗል የሚል ፖይንት አስተሻል። ለሱ ፖይንት አካታችነታችሁን በዶክተር በለጠ ሞላና በፕሮፌሰር ብርሃኑ ነጋ ለክታችሁት ከሆነ ልክ አይደለም። ሁለቱም ሰዎች ማን እንደሆኑ ምን እንደሚፈልጉ የምናውቀው ጉዳይ ነው። ስለ ፕሮፌሰር ብርሃኑ ነጋ ከ97 ጀምሮ ፕሮፌሰር ብርሃኑ ነጋ ማን ነው ለኢትዮጵያ ሕዝብ ተወዋለሁ። ሁለተኛው ግን ዶክተር በለጠ ሞላን ስንመለከት ኢቭን እንኳን የፓርቲ አባሉ የአብን የፓርቲ አባሉ ክርስቲያን ታደለ እስከዛሬ ያለ ፍርድ ሲሰቃይ የክርስቲያን ታደለ እስር ልክ አይደለም ወይም ደግሞ የክርስቲያን ታደለ ጉዳይ እልባት ማግኘት አለበት ብሎ እንኳን እስካሁን ድምጽ ሲሆን ሰምተን የማናውቀው ብኩርናውን ለምስር የሸጠ ሰው ነው ዶክተር በለጠ ሞላ። እነዚህ ለሁለቱ ሰዎች ሚኒስትርነት ማዕረግ ስለሰጣቸው ብልጽግና አካታች ነው ብለን ማንሳት አንችልም። ሁለተኛው ከውጪም አስገብተን ነበር ወይም ደግሞ ጽንፍ የረገጠ ሐሳብ የነበራቸውን ሰዎች ከውጪም አስገብተን ነበር። አስገብታችሁ ነበር። ኦፍ ኮርስ እነ ጀዋር ገብተዋል። ብዙ ውጪ የነበሩ የፖለቲካ ኃይሎች ገብተው ነበር። ከገቡ በኋላ ግን እንደፈለጉ እንዳይንቀሳቀሱ፣ እንደፈለጉ ሐሳባቸውን ሼር እንዳያደርጉ፣ ኢቭን አንዳንዶቹን አስራችሁ ጥፋተኛ ከሆኑ እኮ በጥፋታቸው መሰረት የሆነ አመት ተፈርዶባቸው እስር ቤት መቆየት ነበረባቸው። ግን ጥፋታቸው ትክክል ስላልነበረ ፍርድ ቤት በመመላለስ 1 እና 2 አመት ከቆዩ በኋላ በነፃ ለቃችሁ መጀመሪያ ወደሚታወቁበት መጻተኝነትና የስደት ላይፍ ድጋሚ እንዲመለሱ አድርጋችኋል። ይሄ ፀሐይ የሞቀው የምናውቀው ሀቅ ነው። ለአካታችነት ያነሳሻቸው ፖይንቶች እዚህ ጋር ፌል ያደርጋሉ። ሁለተኛ ያነሳሽው ሐሳብ ኢትዮጵያ ከዳር እስከ ዳር ሰላም ናት የሚል ሐሳብ አንስተሻል። ኢትዮጵያ ሰላም ናት ለማለት የሚያስችልን የራሴ ፖይንቶች አሉ። የመጀመሪያው ለኔ ኢትዮጵያ ሰላም ናት የምለው አንድ ግለሰብ በኢትዮጵያ 4ቱም ኮርነሮች ላይ ተዘዋውሮ
ስራ ሰርቶ ንብረት አፍርቶ መኖር ሲችል ነው፣ ወይም ደግሞ ለመኖር አስቻይ ሁኔታ ሲፈጠር ነው። ሁለተኛው ደግሞ ከጅቡቲ ተነስቶ በአፋር አድርጎ ውልንጭቲ መታራ ሹፌሮች በነፃነት ሲነዱ ምንም አይነት ስጋት ሳይኖርባቸው ያለ እጀባ በነፃነት ሲነዱ በታጣቂዎች ካልተገደሉ በታጣቂዎች ካልተዘረፉ ኢትዮጵያ ሰላም ናት። እንዲሁም ከአዲስ አበባ ተነስቶ ደብረ ማርቆስ ጎጃም ለመሄድ ኦሮሚያ ክልልን ለማቋረጥ ያለምንም እጀባ መኪኖች በነፃነት ሲንቀሳቀሱ ካየው ኢትዮጵያ ሰላም ናት። አማራ ክልልም ሰዎች በነፃነት የሚንቀሳቀሱ ከሆነ ኢንክሉዲንግ የናንተ የመንግስት ባለስልጣናት ጭምር ወደ ገጠሩ ገብተው ህዝብ ማወያየት ከቻሉ የተለያዩ ጉብኝቶችን ማድረግ ከቻሉ ፖለቲካ ስልጣናቸውን ኢፌክቲቭሊ እዛ አካባቢ ኤክሰርሳይዝ ካደረጉ ኢትዮጵያ ሰላም ናት። ወለጋም እንዲሁ በነፃነት ከተንቀሳቀሱ፣ አርሲ ላይ በሃይማኖቱ ምክንያት በታጣቂ ሰው ካልተገደለ፣ ትግራይ ላይ የኢትዮጵያ ባንዲራ የሚውለበለብ ከሆነ ኢትዮጵያ ሰላም ናት። ግን እነዚህ ሁሉ ነገሮች ባልተሟሉበት ሁኔታ ኢትዮጵያ ከዳር እስከ ዳር ሰላም ናት ብሎ መናገሩ እኔ አንደኛ የኢትዮጵያን ህዝብ መናቅ ነው የሚመስለኝ። ሁለተኛ ደግሞ ከመናቅም አልፎ በኢትዮጵያ ህዝብ ሞራል መቀለድ ነው የሚመስለኝ። ስለዚህ የምታነሷቸውን ፖይንቶች ካለው ከነባራዊ ሁኔታ አንፃር ብታነሷቸው ጥሩ ይመስለኛል። ቪዲዮ እንደተመለከታችሁት ነው ወንድማችንን ያስተላለፈልን መልእክት ሰምታችሁታል። እስቲ ሁላችሁም ይሄን ጥያቄ ወደ እናንተ ልመልሰው፣ ኢትዮጵያ ሰላም ናት ወይ? እስቲ ሁላችሁም ኮሜንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። ለዛሬ ይዤላችሁ የመጣሁላችሁ መረጃ ይሄን ይመስላል። በቀጣይ መረጃ እስከምንገናኝ ቸር ቆዩ። ያረጃል የዓለም ዝና